ቤተሰብ ዛሬ እውነቴን ነው በጣም ተናድጄ ነው የመጣሁት። በጣም ከምላችሁ በላይ ማለት ነው። እኔ በቃ አስሬ በተመሳሳይ ነገር አንድ ሰውን መናገር አልፈልግም። የምሬን ነው ማለት እኔ በዚህ ልክ እሸወዳለሁም ብዬ አስቤ አላቅም። ግን ይኸውና ሩታ ድራማዋን እንደገና ጀምራ ምናምን ነገር መታለች። እንደገና አዲስ ድራማ ፈጥራ የምንም አዲስ አይደለም ለነገሩ። ሁሌ አብርሽ በውስጥ ይፈልገኛል ነው የእሷ አንድ በቃ ትወናዋ ምናምን ነገር ድራማዋ ይሄ ብቻ ነው። ዛሬም እንግዲህ ሩታ ተንኮልና ሴራዋ ምናምን ነገር ጀምራለች። አብርሽ ቴክስት አርጎልኝ ምናምን የሚል ማለት ነው። እኔ ቤተሰብ አሁን በጣም አዝኛለሁ። ከመናደዱ ባሻገር አዝኛለሁ። ያዘንኩትም አብርሽን ከዚህ በፊት ለተናገርኩት ነገር ነው እና የምሬ ነው። ይቅርታ መጠየቅ እፈልጋለሁ አብርሽን። ማናችንም አብርሽን የተረዳነው አይመስለኝም። የምሬ ነው። ምናልባት አንዳንድ ሰዎች የተረዳችሁ ትኖራላችሁ። እግዚአብሔር ይስጣችሁ። እናንተ ዝም ብለን እኛ አወረንበት ምናምን ነገር እንጂ አብርሽ ላይ የሆነ ነገር እየተሰራ ነው። በጣም ግልጽ ነው። ዛሬ የተደረገው ነገር በጣም አስተውሎ ለሚያይ ሰው ይናገራል እና ይህን ቪዲዮ አብርሽ የምታየው ከሆነ የምሬ ነው ይቅርታ ማለት እፈልጋለሁ። ይሄ አውቆ ነው እንደዚህ ምናምን ነገር ላደረጉት ነገር። ምክንያቱም እኔ እርግጠኛ ሆኜ የምናገረው የሩታ እጅ በተወሰነ መልኩ ይኖርበታል። ሰሞኑን ለተፈጠረው ነገር ማለት ነው ይኖርበታል ብቻ ሳይሆን እኔ አለበት ራሱ ብል ደስ ይለኛል። ግን እርግጠኛ ስለማልሆን ብቻ ጥርጣሬን እንትላለሁ። እንድጠረጠር ያደርገኝም ደግሞ የዛሬ ቪዲዮ ነው። እያንዳንዱን ነገር እስከ መጨረሻ ቆይ እናወራለን፣ እናያለን፣ አሳያቸዋለሁ። እኔ ዛሬ በተፈጠረው ቪዲዮ ማለት ነው አብርሽ ሀክ ተደርጎም ይመስለኛል። ምክንያቱም ፍቅርም እንደዚህ አይነት ነገር ልታረግ ትችላለች ምናምን ነገር ግን ማለት እንጃ እኔ ማለት የሆነ ብዙ ጥያቄ የሚባል ነገር እንዳናነሳ በኖርማል ቴክስት በስልክ ኤስኤምኤስም ልኳል የሚለውን ነገር አመጡብን። ያው አብርሽ ልኳል የሚለውን ነገር እንድናምን ማለት ነው። እኔ አብርሽ ይህን ነገር ሊያደርግ አይችልም የምልበትን ትልቁን ምክንያት ወደ በኋላ አካባቢ አስረዳቸዋለሁ። ግን እኔ በጣም በቃ የተረዳሁት ነገርና ያዘንኩለት አብርሽ በጣም ምርር ብሎታል። እውነት በጣም አስተውላችሁ ካያችሁ ማለት ነው አብርሽ በጣም መሮታል። ይሄን እኔ አላውቅም ወደሆነ አይነት ውሳኔ ወደሆነ አጉል ውሳኔ እንዳይቀይረው ይሄን ንዴቱን ይሄን ስሜታዊነቱን እንጂ አብርሽ በጣም ምርር ብሎታል። የምሬን ነው። እሱም ፓርት እንዲሁም በደንብ አሳያቸዋለሁ። ስለ እሱም በደንብ እናወራለን። ግን እኔ የገረመኝ ማለት ነው ሩታ አሁንም በልቧ በጣም ትጠባበቀዋለች። ታውቃላችሁ አብርሽን። ለዛ ነው ዛሬ ሮጣ የመጣችው። አብርሽ ቴክስት ይሄ ማን ይሁን የላከው ምን ሳታረጋግጥ ሮጣ የመጣችው ለዛ ነው። አብርሽ እንዲመለስ ሩታ በጣም በልቧ ትጠብቃለች። አትናገርም እንደዚህ አውጥታ አላወራችም ምናምን ነገር እንደ ሄርሜላ ወር እንደ ሌላ ሰው አላወራችም እንጂ ሩታ በጣም እየጠበቀችው ነው አብርሽን። ስቲል በአብርሽ ተስፋ አልቆረጠችም። እንዲህ እኔ በጣም የገረመኝ ነገር እሱ ነው። እኔ ግን ልንገራችሁ በዛም በዚህም ማለት ነው በዛም በዚህም አባባል ላይ ሴትን ማመን ቀብሮ ነው ይባል የለ። እኔ ግን ልቀይረው ሩታን ማመን ቀብሮ ነው። ቤተሰብ እኔ ለዚህ አባባሌ ይቅርታ መጠየቅ እፈልጋለሁ። ግን መቼም ማላምነው ሰው በቃ ቢኖር እኔ በቃ ለእሷ የተከራከርኩበት ጊዜ እንዲቆጨኝ ምናምን ነገር ነው እያደረገች ያለችው። ሩታን ማመን ቀብሮ ነው። ቤተሰብ ፍቅርም እኮ ይህን ነገር አድርጋ ሊሆን ይችላል ማለት እነዚህ ሰዎች አራቱም ስለ ምን እየተካሄደ እንዳለ ሳያውቁ ምናምን ነገር ሊከራከሩ ሊበጣበጡ ይችላሉ በፍቅር ምክንያት ማለት ነው። የምርም አሁን እነሱ እንደሚሉት ፍቅርና ሩታ ግንኙነት ከሌላቸው እና ፍቅር የተበቀለቻቸው ከሆነ እንደዚህ አይነት ነገር ሊፈጠር ይችላል። አራቱም ማያውቁት ጉዳይ ሊሆን ይችላል ዛሬ የተፈጠረው ሩታ ኔጋ ቴክስት ገባ የምትለው ነገር ማለት ነው። ግን ስቲል የሩታን ልቧን ያየሁበት ቪዲዮ ነው ይሄ ዛሬ ማለት ቴክስት መግባት እኮ ያን ያክል እንጃ ትልቅ ኢሹ ሆኖ አልታየኝም። ቆይ ስለዛ እያንዳንዱን ነገር ለማንኛውም በደንብ እናወራለን። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? ለማታውቁኝ ሰዎች ቡሱ ባላለው፣ አዳዲሶች ዌልካም ብያችኋለሁ። ሰብስክራይብ በማድረግ ይህን ምርጥ ቤተሰብ መቀላቀል ስላላችሁ 14,000 ነን እና አሁን ትጎላላችሁ። ጉዞ ወደ 20,000 ስለሆነ 6,000 ሰዎች ትጎላላችሁ። ሰብስክራይብ ያደረጋችሁ ቤተሰቡ እንዲሁም ደግሞ የደውል ምልክቷን በመጫን የኔ ቪዲዮ ከማንም ቀድማችሁ እንዲደርስ ማድረግ ትችላላችሁ። ለዛሬ ቪዲዮ ቤተሰብ በጣም ብዙ ላይክ ያስፈልጋል። ምክንያቱም ይህን ቪዲዮ እነ አብርሽም እነ ሩታም ማየት ስላለባቸው ማለት ነው። አብርሽ ማየት ያለበት የኔን ይቅርታ ነው፣ ይቅርታ የጠየኩትን ነገር። ሩታ ማየት ያለባት ደግሞ እያንዳንዱን የተናገርኳትን ነገር እንድታይ እፈልጋለሁ። የነዳኒን ችግር የለውም። ሜንሽን እያደረጋችሁን በቀጥታ ወደ ቪዲዮ እንግባ። አንድ ነገር ይዤላችሁ መጥቻለሁ። ምንድነው እሱም ይዤላችሁ የመጣሁትኝ ትናንትና አብርሃም ቴክስት አድርጎልኝ ነበረ። ምንድነው ቴክስት ያደረገልኝ? ላገኝሽ እፈልጋለሁ፣ ላውራሽ እፈልጋለሁ። እስከዛሬ ድረስ እየተፈጠረ ያለው ነገር ሊበቃ ይገባል። እኔ አንቺ እንደምትወጂኝ አውቃለሁ። አንቺም እኔን በጣም ነው የምወድሽ። ስለዚህ ከዚህ በኋላ አብረን መቀጠል እንችላለን
የሚል ቴክስት ልክ እኔ እርግጠኛ ሆኜ የምናገረው ቤተሰብ በጣም እርግጠኛ ሆኜ የምናገረው አብርሽ እንደዛ አላላትም ሩታን። በቃ ልንገራችሁ አላለሽም። እርግጠኛ ነኝ ሩታ አንቺም ልብ ሆነሽ እንደዛ እንደማይ ሊያቃል ዝም ብለሽ ምክንያት ስትፈጥሪ ድራማ የምትፈጥሪበት አንድ ያለችሽ ሪዝን አብርሽ ጋር ለመመላለስ እንግዲህ ሌላ ነገር አይደለም። አብርሽ ጋር ለመመላለስ እሱን ሳታይ ውለሽ ስለማታድሪ ውሎ ማደሩን ስለማትይ የምትመላለሽበት አንድ ምክንያት ነው እንጂ አብርሽ እንደዛ እንዳላላ አንቺም ታውቂያለሽ። በቃ አላለም። ዝም ብሎ ድራማ የምትፈጥሩበት ነገር ነው። ቢል እንኳን አንቺን አስሮጦ ዛሬ ምን አመጣሽ? አንድ ቀን እንኳን እኮ መታገስ አቃተሽ። ትላንት እንግዲህ በቃ የተፈጠረውን ነገር አይታችኋል ምናምን፣ ግን ዛሬ አስሮጠውና ነገር እንዴት አመጣት ሩታ? ስትጠብቂ ነበር ማለት ነው። እንግዲህ ይሄኛውን ቴክስት ኢቭን ልኮ አይደለም ግን ቢልክ እንኳን ለአንቺ ይሄ ቴክስት በጣም ብርቅ ሆኖብሻል ምናምን ነገር። ለዛ ነው ሮጠሽ ምናምን መተሽ በደስታ መንፈስ የምትናገሪው። በቃ ይሄን ነገር በጣም ሀሴት እያደረግሽ የምትናገሪው ምንድን ነው ፖይንቱ? እኔ ለዛ ነው ሩታ በጣም ትጠባበቀዋለች አብርሽን ምለው ለዛ ነው። ቴክስት ጽፎልኛል እና ዛሬ እሱን ለማሳየት ዳኒ ምንም እያመነኝ ስላልነበረ በቀደም ጠርቶ ስላናገረኝ እንዲሁም ደግሞ ሄርሜላ ማየት ያለባት ነገር ስላለ ሁለቱንም ቀጥሬያቸዋለሁ፣ አሳያቸዋለሁ። እንግዲህ አያችሁ ፖይንቱ እነሱን ማሳየትና እነሱን ማናደድ ማቃጠል ምናምን ነገር ነው እንጂ ምንም እነሱን ለማሳየት የሚያራሮጥ ጉዳይ አይደለም። ይሄ በቃ ሄርሜላን ያቺን ነገር ነግራ ለማናደድ ለማብሸቅ ይሁን አብርሽ እንትን ይፈልገኛል የሚለውን ነገር እንትን ብላ ለመበሻሸቅ ነው ፖይንቱ እንጂ ምንም አስሩጦ ሄርሜላ ምን አገባት? እንግዲህ ትላንት ያየሽው ነው። ከቤቷ ምናምን ነገር ሲወጣ አባረዋለች ምናምን ነገር አለ። ምን አገባት እሷ? ኦልሞስት እኮ እያበቃለት ያለ ጉዳይ ነው የአብርሽና የሄርሜላ ጉዳይ። ምን እንድትሆን ነው የምታሳያት? ለዳኒም ቢሆን ዳኒ ምን አገባው? አብርሽ የፈለገውን ነገር ቢያደርግ ምን አገባው? ለነሱ አስሩጦ መናገሩ ፖይንቱ ምንድን ነው? ለማናደድና ለመበሻሸክ አይደለ። አንቺ ለነሱ ጥሩ አስበሽ ለሄርሜላ ጥሩ አስበሽ እንዲህ አይነት ወንድ ነው ተጠንቀቂ ለማለት ፈልገሽ ነው። እንደዛ እንዳይደለ አሳያቸዋለሁ። ሆን ብላ ሩታ ስትወጋጋት ቁስሏን ስትነካካባት ምናምን ነገር አሳያቸዋለሁ። ለሄርሜላ ምንም አስባ እንዳይደለ በዚህ ታያላችሁ። እና ሩታ ላይ የተናደድኩት በነገራችን ላይ ለዛ ነው። በጣም የተበሳጨሁት ለዛ ነው። ሮጣ የመጣችሁ ለማንም ጥቅም አይደለም። በቃ ይኸውና እወቁልኝ ምናምን ነገር ለማለት ነው። አብርሽ አላለም ግን ቢል እንኳን እንደዛ ነው። በቃ እንደዚህ ነው አክት ልታደርግ የምትችለው። እንዲሁም የምር ቢል ከዚህም በላይ አክት የምታደርግ ይመስለኛል። ሲጀመር የምሬን ነው። አብርሽን ከልቡ እንዳስወጣ ሰው የምር አብርሽ ነገር በቅቶኛል እንደሚል ሰው ማለት ነው። ጸጥ ማለት እኮ ትቼ ነበር። በቃ ይሄ ናቅ አድርጋሽ ምናምን ነገር መተው ትቼ ነበር። እንዲሁም ደህና ማስረጃ እጅሽ ላይ እስኪገባ ተጠብቂ ነበር እኮ። ምክንያቱም ቴክስት ብቻ ማስረጃ ሊሆን ስለማይችል ማለት ነው። ማለት ሰው ሀክ ሊደረግም ይችላል፣ ስልኩ ሊሰረቅበት ኦር የሆነ ነገር ሊሆን ይችላል። ግን የምርም እንደማይፈልግ ሰው ጸጥ ብለሽ እንዲሁም ትንሽ ልትኮሪበት ራሱ እኮ ይገባል። አንቺ 12 ሰዓት ሳይሞላ ሮጠሽ ምናምን ነገር መተሽ ይሁን አብርሽ ይፈልገኛል ማን አይፈልግሽም አለሽ። እንዲሁም አሁን አብርሽ አይፈልግሽም እያለ ያማረረሽ ሰው ካለ እንግዲህ ለነሱ ነገር ከሆነ ይሄ ቪዲዮ ይሁን። ይህ ነገር እንደጠማው ሰው ሮጠሽ መተሽ የምትናገሪው ነገር ነው በጣም ያሳቀኝ። ድሮም ሩታን ማመን ቀብሮን ያልኳችሁ ለዛ ነው። በቃ ሩታን ማመን አይሆንም፣ አያዋጣም። በቃ ብዙ ጊዜ ሞከረን እኔ እያወቅኩ አንዳንድ ነገሮችን ባላየ ልከራከርላት ፈለግኩ። ይኸው ግን ሮጣ ተግባራ እሷ እዝች ድራማዋ ላይ ናት፣ እዝች ቅመማዋ ምናምን ነገር ላይ ናት። እንግዲህ ፖይንቱም እንደሆነ እንደዚህ የሆነች ህይወቷን እስከ መጨረሻ እንደምትቀጥል አላቅም። እንደዚህ የሆነች የምትቀጥል ከሆነ ሳታገባ ኦር ሌላ ሰው እንትን ሳትል አብርሽ 5ኛ 6ኛ ሚስት ያገባል። አንቺ አንድ አብርሽ ላይ ሙጫ ሆነች ተጣብቀሽ፣ የምሬ ነው አብርሽ 4ኛ 5ኛ ሴት ያገባል አንቺ እያለሽ ማለት ነው። እና ፖይንቱም እንደሆነ አልገባኝም። አብርሽን አልፈልገውም የማለት ኮንፊደንስ የለሽም ሩታ አሁን በዚህ ሰዓት። እኔ እንጃ ብቻ አህያውን ፈርቶ ዳውላው የሚባል ነገር አለ አይደለ? እውነቱን ላለማመን የምታደርጉበትና የምትሄዱበት መንገድ የምታደርጉት ጥረት ልክ ስላይደለ ነው። እያደረገ ያለው ነገር ግልጽ ነው። አይታችኋል እናንተም ባይናችሁ፣ መቼም አይናችሁን አትክዱም አይደል? ዳኒ እዛ ጋር እያደረገ ያለው ነገር በጭራሽ የኔ ሴራ ሊሆን አይችልም። እና ደግሞ ዛሬ ምንድነው ላሳያችሁ በዋነኝነት የጠሯችሁ ምክንያት አብርሃም ለኔ ጻፈልኝ ነገር አለ። ቆይ አያችሁ አይደል? አሁን ልክ ያኛውን የአብርሽን እምነት ማጣትና ነገር አወራችና ቀጥታ ወደዚች ነገር ገባች። ይሄ ምንን ያመላክታል? ከዚህ ነገር ምን ትረዳላችሁ ቤተሰብ? እኔ የተረዳሁት ምን እንደሆነ ታውቃላችሁ? ልክ ሄርሜላ አብርሽ ላይ ያላትን እምነት ስታጣ ቀን ጠብቃ ሩታ እቺን ነገር ለመውጋት አመጣች። በቃ ሌላ ምንም አይነት
ነጥብ የለውም። ሄርሜላ ያላትን እምነት አብርሽ ላይ እንድታጣ ነው የተፈለገው የመጀመሪያው ድራማ። ከዛ በኋላ እሷ ያላትን እምነት ስታጣ ሩታ ደግሞ በዛች ክፍተት ልትገባ ማለት ነው። ይሄ ነው አላማው እና ግልጽ ነው እና ንግግሯ ይናገራል። በቃ የሆነች ነገር አብርሽ እንደ ጎዳት አይነት ነገር አወራች ሄርሜላን እሷ እንደሌለችበት። ከዛ ቀጥታ ቴክስቱን ላሳያችሁ። ምን አገባቸው እነሱ? አንቺን እኮ ትተውሻል ማለት አልደረሱብሽም። እንዲሁም ዳኒ ደርሶብሽ ሊሆን ይችላል። ሄርሜላ ግን አልደረሰችበሽም። ምንድነው እነሱን ማሳየት ፖይንቱ ሲጀመር ማለት ነው። እንዲሁም ይሄ ሎጂካሊ እናስብና አብርሽ በዚህ አይነት አብርሽ አሁን ሰሞኑን ያለበትን ውጥረት ታውቃላችሁ። አብርሽ በዚህ አይነት ውጥረት በዛ አሁን በሄርሜላ ተወጥሯል፣ በፍቅር ተወጥሯል፣ እንደገና በሩታም በስሱና ነገር ተወጥሮ ነበር ከዛሬ በፊት። አሁን እንግዲህ ለሶስት ነው እየተወጠረ ያለው ልጁ። ይኸውና ሊያሳብዱት ነው መሰለኝ፣ አላቅም ፖይንቱን ግን አሁን በዚህ አይነት ውጥረት ሆኑ ታውቃላችሁ። እንግዲህ አብርሽ ያለበትን ውጥረት እንዴት ሩታ ጋር ቴክስት ማድረግ እንዴት ሩታ ጋር የፍቅር እንትን መላላክ የሚያስብ ይመስላቸው? ዝም ብላችሁ እንዲሁም ሎጂካሊ ስታስቡት ማለት ነው። የምርም አብርሽ በዚህ አይነት ውጥረት ሆኖ ሩታ ጋር ቴክስት ቁጭ ስራ ፈቶ ሩታ ጋር ቴክስት የሚያደርግ ይመስላችኋል? ይህ ሆን ብሎ የተቀናጀ ነገር እንደሆነ አይናገርም? ሁኔታቸው፣ ድርጊታቸው እንዲህ ቀን ጠብቃ የምታደርገው ነገር እንደሆነ በጣም ግልጽ ነው እና የጻፈውንም ማንበብ ትችላለህ። ምንድን ነው እያለ ያለው? ይሄን መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኑር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው ያነቡታል እኮ እንዲያነቡት ምናምን ነገር ሰጠሽ አይደል? ስልኩን ያነቡታል። ምን አጣደፈሽ ደግሞ? እንዴት ደስተኛ እንደሆነች እኮ በቃ ይሆናላ ስጠብቀው የነበረ ነገር እንደሆነ ነው። በቃ ራስሽ በፈጠርሽው ድራማ ደስተኛ ሰው ያለሽ። የእውነት ቢሆን እንዴት ልትደሰች ነው? የእውነት አብረሽ ቴክስት አድርጎ ቢሆን እንዴት ልትደሰች ነው? ሩታ በዚህ ልክ ነው እንዲ አብረሽ መመለስ ህልም የሆነብሽ? እንግዲህ ህልም የሆነበት ሰው ነው እንግዲህ እንደዚህ ሊደሰትና እንትን የሚችለው። እንዲህ ሮጣ ለራሷ ራሱ እርግጠኛ ነኝ ቴክስቱን ጨርሳ ያነበበች አይመስለኝም። ልክ አብረሽ ቴክስት አደረገ በቃ ይሄን ነገር እነ ሄርሜላን ማሳየት አለብኝ ብላ ነው ሮጣ ካሜራ ደቀና የመጣችው። ግልጽ ነው እንጂ እኔ አላውቅም። እኔ በዚህ ልክ በጣም ይሄ ፊቷ ላይ ጉጉቷ ይታያል። የምሬ ነው። አብርሽ እንዲመለስ ፊቷ ላይ ጉጉቷ ይታያል። ለምንድን ነው አብርሽ የሚመለሰው? አሁን ሄርሜላን ራስሽን ዝቅ አረግሽ ምናምን ነገር ናቅሽ ብለሽ እንትን ያለሽ እንጂ ሳይንቅሽ አብርሽ እንዲንቅሽ የምታደርጊው ደግሞ ራስሽን አንቺ ነሽ ሩታ። በቃ ሳይንቅሽ ወዲህ ራስን የሚያስንቅ ስራ እያደረግሽ ነው። አንቺ ደግሞ የራሷ እያረረ የሌላ ታማስላለች የሚባለው እንግዲህ እንዲህ አይነቱ ነው። ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ በኋላ ስለ አብርሃም የሆነ ነገር መረጃ የሆነ ነገር አብርሃም እንዲህ ማንነት የሆነ ነገር በሽ እንድታሳየኝ አልፈልግም። እኔ እሱ ነገር በቅቶኛል። የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁ። ሶ ለኔ መተሽ እንደዚህ ነገር ማሳየት አይደለም። እኔ አሁን ይሄንን ነገር ማሳየሽ ሄርሜላ፣ አንቺ የምርም ከበቃሽ የእውነት የበቃው ሰው እንዳንቺ አይሆንም። የምርም በቅቶሽ ከሆነ በአብርሽ ምክንያት ወደ ተጠራሽበት ቦታ ሁሉ ስትሮጪ መሄድ አይጠበቅብሽም። እየሮጥሽ አትሂጂ። በቃ ይሄ የመጨረሻ ንግግሬ ነው። ይሄ የምርም በቅቶሽ ምናምን ነገር አይደለም። እስካሁን እንትን እያልሻለሽ አልቀጠልሽም። ያንቺን ህይወት ያንቺን ኑሮ አልቀጠልሽም። አልበቃሽም። የአብርሽ ነገር ቢበቃሽማ የአብርሽ ስም ወደ ተጠራበት ሁሉ አትሄጂም ነበር እንዴ? ትላንት ምን ብለሽ ነበር? ትላንት ካልሽው ነገር ጋር ራሱ እኮ ይጣረሳል። እንግዲህ ትላንት አብርሽን ሸኝ ጣጣህን ጨርሰና ምናምን ነገር ብለሽዋል። ሲጀመር ና ማለትሽ በራሱ አናዶን እያለ ዛሬ ራስሽ ሄደሽ ተገኘሽ። በቃ አብርሽ ወደ ተጠራበት ቦታ ማለት ነው። ከጨረሽ እኮ ነው በቃ እንዴ። ምንም ሌላ እንትን እንደዚህ ምናምን ይሄ ሌላ ሳይንስ የለውም። ከጨረሽ ካበቃሽ አበቃሽ ነው። የራስሽን ህይወት መቀጠል፣ ሌላ ሰው ከመጣ ይመጣል። ካልሆነ አብርሽ የግዴታ አይደለም ከአብርሽ ጋር መኖር እና በቃ አትሩጪ። አብርሽ ወደ ተጠራበት ቦታ አብርሽ ስም ወደ ያለበት ቦታ ሁሉ አትሩጪ። ጣለሽ ለምን እነዚህ የሴት ጋጋታ አንተ ጋር ይደርሳሉ በምለው ሰዓት ነው እንደዛ አይነት ሞመንት ውስጥ የገባ ነው። ግን ደግሞ አንቺ ምንድነው እየተፈጠረብሽ ያለው በዚህ ሰዓት? ያከበርሽውና ያፈቀርኩት ወደድኩት ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። በዚህ ናህል ልክ አከበርኩት የምትይው ወንድ ግን የንቀትን ጥግን ያሳየሽ። ወደድሽን ጠላሽ። እኔ ሩታ ማለት ነው በጣም መርዛማ እየሆንሽ እንደሆነ ታውቆሻል። ግን በጣም ቶክሲክ እየሆንሽ እንደሆነ ታውቆሻል። በዚህ ልክ ነው ሄርሜላን ቁስሏን እየነካካሽ መውጋትና ማድማት፣ ማስለቀስ፣ መጉዳት የፈለግሽው። በቃ ታውቋለች እኮ የአንቺ ንግግር በአይኗ አየቻለን። የአንቺ መላልሰሽ ማስታወስ እኮ አይጠብቅብሽም። እና ንግግርሽ ውስጥ ተንኩል፣ ንግግርሽ ውስጥ በቃ ሰውን ለመጉዳት የሆነ መርዝ የሚረጭ ነገር እንዳለ እኮ በቃ ይታወቃል። ያየችውን ነገር መላልሰሽ አትናገሪያት እንዴ። በዚህ ልክ ነው እንዴ ስትቀኝ የነበረው? በዚህ ልክ ነው በሄርሜላ ስትቀኝ የነበረው እንዴ? እውነት አያምርብሽም ሩታ፣ በእውነት አያምርብሽም። ከሩታ እንደዚህ አይነት ነገር አልጠበቅም።
እንዴ? እኔ እኮ ከሩት ከሄርሜላ ትበልጣለች ወር ታንሳለች አይነት ፉክክር እኮ አይደለም የተያያዘው አይደል እንዴ? እንዴ በቃ ይኸውና ኖራ ምናምን ነገር ከአብርሽ ጋር በቅቷት እንትናለች መልሳ መላልሳ ከአብርሽ ጋር የሆነችዋን ሴት መውጋት አይጠበቅባትም እኮ። ለምንድን ነው ታዲያ ፍቅርን ያላሳየሽው? የዛሬውን ቴክስት ለምንድን ነው ፍቅርን ያላሳየሽው? እንግዲህ እሷ ናት ከኔ ጋር ነው ያለች ስትንጨረጨር የነበረችው። ለምን ሄርሜላን መረት? በዚህ ልክ ነው ሄርሜላ ላይ ያቀናሽው እንዴ? ይሄን ነገር ራሱ ተገንዘቡ ቤተሰብ። ለምንድን ነው ፍቅርን ሮጣ ሄዳ ያላሳየችው? ማይመለከታትን ሄርሜላን ከማሳየት እሷን እኮ ማሳየት ይቀላል። ይኸውና አብርሽ እኔ እንደሚፈልገኝ ቴክስት አድርጎልኛል ብላ ከፍቅር ጋር ማትገናኝ ማትተዋወቅ የሆነ ነገር ከሌላቸው ለምንድን ነው እሷን ያላሳየቻት? እሷን ለማስቀናት ለምን አልሞከረችም? እና እኔ ሩታ እንዲሁም ወዲህ እየጠረጠርኳት ወዲህ እሷ ናት ወደሚለው ድምዳሜ እየገባው ነው። እኔ አላቅም። ከምንም በላይ ያናደደኝ እኔ ተንኮላ ምናምን ነገር አይደለም፣ ለምደነዋል። የሩታን ተንኮል እንደሆነ ለምደነዋል። ግን ከምንም በላይ ያናደደኝ ይሄ በቃ በንግግር መሀል የሚወጋ ነገር እየተናገረች ሄርሜላን ልትረሳ ያለችውን ነገር ለማስታወስ መሞከሯ ነው። ሲጀምር ልትረሳውም አትችልም። አሁን አብርሽ እሷ ላይ ያደረገባትን ነገር ግን በቃ መልሳ መላልሷ ከሴት ጋር ተኝቶ ንቆሽ ምናምን መንገዱ ለእሷ አስበሽ ነው ለእሷ አስበሽ ነው እሷን የሚያደማ ንግግር የምትናገሪው። አቤት አቤት! እኔ በጣም ያስጠላል፣ ይሰቀጥጣል በእውነት። በቃ አብርሽን በጣም የፈለግሽው ከሆነ በቃ እንዴትም አድርገሽ እንዲሁም መልሽው። ከሰው ጋር ግን አትፋለጪ። በቃ ከሰው ጋር አትጣይ፣ የሆነ ዝባዘንኬ ነገር ውስጥ አትግቢ። ኧረ አንቺ ራስሽ ውሰጂ፣ አንቺ ቀቅለሽ ነው ከፈለግሽ። ምንም ነገር ልደማመጥ ያልቻልንበት ነገር አንቺ ስለ አብርሃም መጥፎነት እየተከተልሽ አትንገሪኝ። አሳየሻ። አንቺ ያከበርሽው፣ አንቺ ያፈቀርኩ፣ አንቺ ሞትኩልህ ያልሽው የክብርንና የንቀትን ጥግ በደንብ አሳየሽ። በዚህ ደግሞ በደንብ ጎበዝ ነው። እሺ አንቺ እኔን በልጠሽ በቃ አሁን ደስ አለሽ። በቃ አሁን ሄርሜላ ስለተጎዳች በአብርሽ በጣም ረካሽ። በቃ ሲጀመር ሩታ ንግግሯ በራሱ ማለት ነው ነገር አስሩጦ እንዳመጣት ያስታወቃል። ነገር እንዲህ እየከነፈች የመጣችው በቃ አላ እቺን ነገር ፍለጋ እንጂ ለሰላም እንዳይደለ ያስታወቃል። በቃ አንቺ ላልደረሰችብሽም ሄርሜላ አይደል እንዴ? ተያት እንዴ በቃ ፍቻታ እንዴ። አብርሽን አልፈታልሽ፣ ከዛን አሁን በአብርሽ ምክንያት በአብርሽ ዙሪያ ያሉ ሰዎችን አልፈታልሽ፣ ሄርሜላን አልፈታልሽ። እንዴ ሩታ በእውነት ይሄ ወዲህ ራስሽን እያዘቀት ማንም በቃ አለ ሩታ ሲባል ወይ ሩታ የሚባልበት አይነት ሁኔታ ላይ ነው እየገባሽ ያለሽው። ማንም እኮ በፊት የዛሬ 6 ወር 7 ወር በፊት በኦዲየንስ ፊት ይሄ ለሩታ ህዝብ ያለውን አመለካከትና የአሁኑን ተመልከቱ። አሁን እኮ ሰው ሩታን አይንሽን ለአፈር እኮ ነው ያለው። ይሄ በቃ አለ ላለማየት በቃ ውይ ሩታ መጣች ውይ ተንኮላውና ነገር እያለ ነው እንዴ። አይታወቅሽም? ምን ያክል በሰው ዘንድ እየወረድሽ እንደሆነ አይታወቅሽም? ኧረ በጣም ያስጠላል በእውነት በጣም ያስጠላል። እኔ ሰው እኮ አንድ መጥፎ ኮመንት በራሷ እኮ ማለት ነው እንዲህ ምን አድርጌ ነው ብሎ ያስደነግጣል። የህዝብ ሁሉ ኮመንት እንዲህ ሲገለበጥብሽ ህዝብ ሁሉ የአንቺ ደጋፊ ነን የሚሉ ሰዎች ራሱ ይሄ ስህተትም ስትሰሪ የሚደግፉ ሰዎች ሁላ ሳይቀሩ እንደዛ እየሰደቡሽ፣ አንቺ ግን በቃ ያቺን ተንኮልሽን ቀጥለሻል። ይሰለቻል እውነት። በቃ በዚህ ይብቃ። ስንመጣ የሆነ ነገሮችን መፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረግክ እንደሆነ እስከ ጠዋትና እስካሁኗ ሰዓት ድረስ ቴክስት እያደረግክላት እንደሆነ አላውቅም ነበር። አብርሃም ትላንትና ሄርሜላ ጋር እኔ ዳኒ ደግሞ በጣም ወላዋይ አትሆና። አንተ የተባልከውን ነገር ሁሉ ማመን ነው እንደ አንተ ስራ። አሁን ባለፈው እንደዚህ በቃ አለ አልተደረገ ምናምን ተቀርጿል የሚለውን ነገር ያልተቀረጸን ነገር ተቀርጿል የሚለውን አምነ መታ ተከራከር ከሄርሜላን ምናምን ነገር። ዛሬ ደግሞ ከሄርሜላ ጋር አብረ መታ ሩታ የምትለውን ነገር አምነ አብረሽ ቴክስት አደረገ። እንዲህ ለአንተ ራሱ አይታወቅም ሁለት ቦታ እየወላወልክ እንደሆነ። በጣም ነው የሚያስጠላው እኮ በቃ ምንም አንድ አቋም ከሌለ እና አንድ የምታምንበትን አንተ በቃ የጠረጠርከውን ነገር መከተል ካልቻልክ ነገም አንድ ሰው መጥቶ የሆነ ነገር አመጣው ሲል ወደዛ ሰው ደግሞ ትገለበጣለህ። ምንም የሚሉት ሁኔታ ነው ያንተ ራሱ እና በቃ ምንም እንትን ካላልክ ፍታ። ምንም እንትን ማታውቀው ነገር ውስጥ ዝም ብለህ እየገባ አታወሳስበው ነገሩ። ስልክ ቁጥሩ ያንተ ነው። ኦኬ ራሱን አያውቅም ነበር ዳኒ። ለዛ ነው እኔ አብርሃም ለሷ ጽፌ አንዴ ክፈችው ፓስወርድ ራሱን አያውቅም ነበር። ይኸው ቴክስቱን እየሱን ልትገድራ ምን ያደርግልህ? ይቅርታ እኔ ልንገራችሁ፣ እነዚህ ሰዎች አብርሽን በዛም በዚህም ውጥርጥር አድርገው አሳብደውትና ነገር ሊለቁት ነው በቃ ፍላጎታቸው። የምሬ ነው። እሺ አሁን ያለበት ውጥረት አይበቃውም? አብርሽ አታዝኑለትም? ትንሽ እንኳን ቢሆን የምሬ ነው አታዝኑለትም? በዛ በኩል ፍቅር ትወጥረዋለች፣ በዚህ በኩል ሪሌሽኑ ከሄርሜላ ጋር ያለው ሊበጠስ ነው ሊበተን ነው አይነት ነገር፣ በዚህ በኩል ደግሞ ሩታ ተጨመረች።
አላማችሁ ምንድን ነው? አብርሽን ይሄ በቃ በዛም በዚህም ወጣጥሮ ጭንቅላቱ እንዲስት ማድረግ ነው እንዴ? እውነት አብርሽ በጣም ሊጠነቀቅ ይገባል። ደግሞ አሁን የት አላችሁ እነ ቡዜ እነ ዴቭ ምናምን ነገር ኑ እንጂ በደህናው ይሄ ቀለል ባሎታይ ምናምን ነገር አላችሁ አይደል? የምሬ ነው። አብርሽን እንዴትም አድርጋችሁ ታደጉት። አሁን ከገባበት ነገር ጠፍታችኋል እናንተ ራሱ እኮ ይሄንን ቴክስት እኔ ጽፌ እኔ አብርሃም እንዴት ካንተ ስልክ እኮ ነው አብርሃም እየተላከ ያለው አይደል እንዴ? አሁን ይሄ ቴክስት እንዴ ሰላምናትም አብርሃም ቆይ አምናት ነው እንዴት ምን ማለት ነው አብርሃም? ቆይ እኔ አንድ ጥያቄ ደግሞ እንዲሁም አሁን አብርሽ ይሄን ነገር ሩታ ጋር ቴክስት አድርጓል ብላችሁ ልታምኑ የምትችሉ ሰዎች አንድ ጥያቄ ልጠይቃችሁ። አብርሽ ምን ያስፈራራል? አሁን ሩታ ጋር ሊመለስ ቢፈልግና በቃ አብሮ መሆኑን ቢፈልግ መታረቁን ቢፈልግ ምን የሚያስፈራው ይመስላችኋል? ስንት ነገር ሲያደርግ የነበረ ስንት ነውር በቃ አለ በላዩ ላይ ሲያልፍ የነበረ ሰውዬ አሁን ሩታ ጋር ይቅርታ ጠይቆ ተመለሰ ቢባል ምን የሚያሳፍረው ይመስላችኋል? ደግሞ እኮ ምንም የሚያሽልኮልከው ነገር የለም። ነገ ወዲያ ከሩታ ጋር ባይነግር እንኳን ይህን ነገር ሩታ እንዲሁም ባታወጣው ይሄ አብርሽ ቴክስት አደረገልኝ ብላ የሆነ ድራማ ባትሰራ እንኳን የምርም አብርሽ ቴክስት ቢያደርግላት ነገ ወዲያ የምናውቀው ነገር እኮ ነው። ተደብቆ የሚቀር ነገር አይደለም። ምክንያቱም እንግዲህ እንደምናውቀው አብርሽ የሚዲያ ሰው ነው እና ይሄን ነገር ሊደብቅ ምናምን ነገር የሚችለው ነገር አይደለም እና በቴክስት ነው ትዳራቸው የሚቀጥለው እና ይሄን ነገር እንዳታምኑ ቤተሰብ እንዳታምኑ ስላችሁ በምክንያት ነው። እንዳታምኑ ምንም አብርሽ የሚያሽልኮልከው ጉዳይ የለም። ቢፈልግ ቀጥታ ሄዶ ከሩታ ጋር ይቅርታ ከተቀበለች አንድ ላይ ይኖራሉ፣ ካልተቀበለች ይቀራል እንጂ አብርሽ እንደዚህ በውስጥ መስመር የሚባል ላይፍ የለውማ እሱ። በውስጥ መስመር የሚባል ላይፍ ቢኖረው እሺ እንላለን። ግን አሁን ቀን በቀን ህይወቱን እያየን ነው። ቀን ዕለት በዕለት አንድ ነገር ሳትቀር አንዲት ቀን ሳትዘለል ማለት ነው። እና እንዴት ነው በዚህ መልኩ የሩታና የሱን ግንኙነት ሊደብቅ የሚችል ይመስላችኋል? አይችልም። እና ይህን ነገር ልታምኑ የምትችሉ ሰዎች እቺ ራሱ በቂ ማስረጃ ናት። አብርሽ ይህን ነገር እንዳልጻፈው እንዳላደረገው የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኝ ማመን የፈለግሽውን ማመን ትችላለህ፣ መቀበል የፈለግሽውን መቀበል ትችላለህ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለሽ ምታምኝና የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው፣ አያገባኝም። ሰምኛለሽ? ቴክስት ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይኸውና የምሬ ነው። እዚች ቦታ ላይ ነው በጣም አብርሽ ያሳዘነኝ። ልንገራችሁ፣ ማንም ሲበቃው ማለት ነው ይበቃዋል። እኔ አሁን ትንሽ የተወሰነ እውነት አብርሽ እንዳለው የተረዳሁት ዛሬ ነው እንጂ አላውቅም። እኔ በዚህ ልክ ስሜታዊ ሆኖ ራሱ አይቼው አላውቅም። በዚህ ልክ ሄርሜላን ይሄ ጮክ ብሎ ራሱን አነገር ይሄ አውርቶ ወር ተናግሯት ተቆጥቷት ራሱ ብዙ ሰምቼ አላውቅም። እና ማንም ሲበቃው ይበቃዋል። የምሬ ነው። አብርሽም አሁን ማለት አይከብደውም ብዬ አስባለሁ። ከሄርሜላ ጋር ቢለይ ራሱ ሌላ 3-4ኛ ሴቱን ነገር አምጥቶ ከእሷ ጋር መኖር የሚከብደው አይነት ሰው አይደለም። እና እዚች ጋር ያለውን እውነት ይሄ የራሱን እውነት ለማጋለጥ ለማሳየት ነገር ስለፈለገ እንጂ እንጃ ከጨከነ እና ሌላ ማይሆን ውሳኔ ውስጥ እንዳይገባ ምናምን ነገር ነው መፈራው በዚህ ሰዓት እንጂ አብርሽ እየወሰነ እየመረረው ምናምን ነገር ነው። የምር እዚች ቦታ ላይ ግን አሳዝኖኛል። እናንተ ካሳዘናችሁ ካላሳዘናችሁ አላውቅም። እንደማይሰራ አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላት አይሰራም። ተመርመሪው። ቢልክልኝም ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን ሳይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ስለተጫወተብሽ ነው እንደዚህ የምትሆኝ። ስለቀለደብሽ ገና ይጫወትብሻል። ገና ጢባ ጢቤ ነው የሚቀልድብሽ። ደግ አደረገ። ሁሉም አንቺ ላይ በጣም ደስተኛ ሆንሽ። አሁን በጣም በቃ ጢባ ጢቤ ስለተጫወተ ስለቀለደባት ነገር በጣም ደስተኛ ሆንሽ። ሲጀመር እንደሚቀልድባትና በቃ እንደሚጫወትባት ምናምን አንቺ አትነግሪያትም ሩታ። አንቺ እኮ በቃ ይሄ እንደዚህ ነግረሽ ምናምን ነገር የእሷን ህመም ልታስረጃት አትችይም። ስትኖር ታውቋለች። ስትኖር አብርሽ ሲጎዳት ትረዳዋለች። የአንቺ መንገር እሷን ለመውጋት በቃ ረስተው ከሆነ ራሱ ላስታውሳት ይችል ልጁና ነገር ብለሽ በቃ ይሄ ቀን ጠብቆ የሚመጣ ሰው ታውቃላችኋል። ህይወት ላይ በቃ ልክ ስትጎዱ ዝቅ ስትሉ ቀን ጠብቆ የሚመጣ ሰው በይቅርታ እኮ ሲስማሙ እነዚህ ሰዎች አልነበር? ወር በሆነ ነገር እንትን ሩታ ለራሷ ጥቅም ሲሆን ሲገናኙ አልነበር? እና ይኸውና አንዳንድ እንደ ሩታ አይነት ሰዎች ቀን ጠብቀው በውድቀታችሁ ቀን መጥተው ይኸውና እንዲህ ማለት ይፈልጋሉ። ቁስላችሁ ምና ነገር ይኸው ወደቅሽ፣ ይኸው ተሰበርሽ፣ ይኸው ተጎዳሽ ማለት ይፈልጋሉ። ጌታ ከዚህ አይነት ሰው ይጠብቃችሁ። የምሬ ነው። ይሄ በውድቀታችሁ ቀን መጥቶ ውድቀታችሁን ለእናንተ ከሚነገር ሰው ጌታ ይጠብቃችሁ። እኔ ሌላ ምንም ልል የምችለው ነገር አይደለም። ከእንደዚህ አይነት ሰው ተጠንቀቁ። እኔ ሩታ ይሄን ነገር አደረገችው በፍቅርና በአብርሽ ግንኙነት እጇ ኖረበት አልኖረበት ግን በጣም ይሄ መርዛማ የሆነ እንትን አላት። ይሄ በቀል መርዛማ የሆነ በቃ ተንኮል ምናምን ነገር አለባት። ጌታ ከእንደዚህ አይነት ሰው ይጠብቃችሁ። አሜን እያላችሁ ኮመንት ላይ ጻፉ። ከፈለጋችሁ እንደዚህ አይነት ሰው ከፈለጋችሁ እንግዲህ አይ ችግር የለውም እንፈልጋለን በሉ።
ነገር እየተደረገ ያለው። ስለዚህ አንቺ አታዳምጫቸው። መስሚያሽን ጥጥ ካደረግሽባቸው እሷም ሆነ ሌሎቹም ማንም አንቺ ጋር አይደርስም። እኔ እኮ ግራ የገባኝ በጣም ሀሳብሽ ላይ ጭንቅላትሽ ላይ ማታ ቴክስት ልክ ሲጻፍልሽ ኬር ሆነሽ አታየውም ነበር? መተሽ ሮጠሽ ለኔ ማሳየቱ ለምን አስፈለገ? እኔ ነው እየወቀሳችሁኝ ያላችሁት። ገባሽ አይደለም? ባልዋልኩበት ስሜን እንደንትን እንደማን ይጣፍጣችኋል መስል አስሪ እንደው ታቃለማለች። ወይ ማን ጠራሽ ሩታ? እስቲ ነገሪ እስቲ። አሁን ሌላ ሰውና ነገር ኮመንት ላይ ተባለ እንጂ ሄርሜላ ሩታ የሩታ እጅ ነው እንደዚህ ያደረገው ምናምን ነገር አለች። ወጣት ሳትጠሪ ተጠራው አትበያ እንዴ! በጣም በነገራችን ላይ መረሳት ከባድ ነው። ለምን ስም ያልተጠራም ነው እንዴ? ካላስታወሳችሁኝ እኔ እንድታስታውሱኝ ላርግ ነው በቃ የሩታ ሁኔታ በቃ አላስታወሳችሁኝምና እኔ ላስታውሳችሁ የሆነ ተንኮልን ፈጥሬ የሆነ ነገርን ፈጥሬ እንደዛ ነው እንጂ መች ጠራችሽ ሄርሜላ የሩታ እጅ ነው እንደዚህ ያደረገው አለች። እኔ እንዲሁም ትንሽ ሴንስ የሚሰጠው እኮ ማለት ነው እንደዛ ብላ ቢሆን ነበር። እንደዛ ብላ ከአብርሽ ጋር ብትቀጥል ኖረዋል ይኸውና እኔ አላልኩም ለሚለው ማስረጃ ይሆን ነበር። ግን አልጠራችሽም። ምን ማን ጠራሽ እንዴ? እየቃዣሽ ነው ሩታ፣ በጣም እየቃዣሽ ነው። ወር እሺ ዳኒ እንደዛ ብሎ ሊሆን ይችላል፣ ሌላ ሰው እንደዛ ብሎ ሊሆን ይችላል። ሄርሜላ ግን እንደዛ አላለችሽም። ያው እየሰማን እኮ ነው፣ ያው እያየን ነው። እሷ እንደሆነ አምናለች አብርሽ እንደዛ አይነት ነገር አድርጎ እንደሆነ። ይሄ የሩሙንም የመኪናውንም መኪና ውስጥ የተቀረጸውንም ቪዲዮ በአይኗ ያየችውን ነገር በቃ አይታ ትታለች እኮ። አንቺን ስም አልጠራች፣ አልታገለች አብርሽን ለመመለስ ጸጥ ብላ እየኖረች ነው። አንቺ ግን ጠርተሻት አስታውሺ እንዴ። ቅኔ በአብርሽ እሺ መረሳት ሊከብድሽ ይችላል፣ በሄርሜላ መረሳቱ ይከብድሻል እንዴ? የምሬን እኮ ነው። ማለት እንደ ጠላት ነው አይደል የምታየት? እርስ በርስ ጠላት ምናምን ነገር ናችሁ እና በሄርሜላ መረሳት ይከብድሻል ሩታ። ኧረ በስመ አብ በጣም ከባድ ነው። እኔ ብቸኛ እንዳትሆኝ፣ ከሰው ሁሉ ተለይተሽ ብቸኛ ሆነሽ እንዳትቀሪ፣ ይሄን ነው የምፈራው። እኔ ስልኬን አሳይሻለሁ ሁሉንም ነገር ለእነሱ ማሳየትም አይጠበቅብኝም። እኔ እኮ ቴክስት ስለጣፈ አንተ ጻፍክላትም አልጻፍክላትም አልደነቀኝም፣ አልሞቀኝም፣ አልበረደኝም። እኔ ስለሰለቸኝ ማለት ነው እኮ ነይማ ኖር እንዴት እንደሚቀልድባት ግን አሳይቶኛል። ይጫወትባታል አይደል? በደል እንኳን ደስ አለሽ። በቃ ሩታ ይሄ ነበር አይደል የሚያስደስትሽ? ይሄን ነበር አይደል የፈለግሽው? በቃ ይሁንልሽ፣ ተደሰቺ፣ በቃ ፍቺ። ግን አንቺ ተይ እንዴ! ይሄን በውጭ ሆነሽ እኮ አብርሽ ሄርሜላን ጎዳት የሚለውን ነገር እንግዲህ መረጃ ይደርስሻል፣ ቪዲዮም ትከታተያለሽ እና ያ ነገር በቃ ቤትሽም ከተደሰሽ ተደሰች። እዚህ እየመጣሽ እንትን አትበይ። ይሄን ነበር አይደል የፈለግሽው? በቃ ይሁንና፣ እሺ ተጎዳች፣ የሆነ ነገር ሆነች፣ እንኳን ደስ አለሽ። በቃ ግን ፍቺ፣ በቃ ተፋቺ እንዴ! ከዚህ በላይ በቃ ሄርሜላ ምን ትሁን? በቃ እንዴ ራሷን እስክታጠፋ ነው ኦር በቃ በአብርሽ ተጎዳው ብላ ምናምን ነገር አምና እጅ ሰታ አንቺ ላይ እንድትንበረከክ ነው አንቺ እግር ስር ኦር ምን እንድታረግ ነው? በቃ አስሬ ደጋግመሽ የምትነግራት መጎዳቷ ምናምን ነገር እና በጣም ደግሞ በመጎዳቷ ደስተኛ እንደሆንሽ ደግሞ እያየን ነው። ለእሱ አስበሽም አይደለም አብርሽ ቴክስት አደረገልኝ የሚለውን ለማሳየት የመጣሽው እና አላቅም። እንደኔ ከተናደዳችሁ እንግዲህ ሶሪ፣ የሚያናድ ነገር ስለሆነ ነው። በሚያስደስት ቪዲዮ በመጣ ደስ ይለኝ ነበር፣ ግን ሩታ እያለች ከባድ ነው። ቤተሰብ የምሬን ሩታ እያለች ከባድ ነው። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እስቲ እኔ የኔን እይታ አስቀምጫለሁ፣ እናንተ የራሳችሁን ገመት ኮመንት ላይ ማስቀመጥ ትችላላችሁ። እዚህ ድረስ ስለተከታተላችሁ ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። አደራ ላይኩ እንዳይረሳ፣ ሜንሽንም እያደረጋችሁ ወዳችኋለሁ። ነገ እንገናኝ።